አይደላችሁም። እኛም ከጎናችሁ ሆነን ከሀገር ውጭ ብዙ ነገሮችን አሳልፈናል። ደግሰን ድረናችኋል ምናምን እና ገንዘባችንን አጥፍተናል። ተመልካቾችን ቦታው ላይ ምናምና እናንተ ባላችሁበት ሁኔታ ላይ ይህ ነገር ታስታውሱታችሁም ብለን አስበንና ዋዋ ጋይስ ማለት አሁን ነው። አብርሃም አንተ ምን አይነት ውለታ ቢስ ነህ? እውነት ለመናገር አንድ ቀን አመስጋኝ አትሆንም። አንድ ቀን ሰውን አታመሰግን፣ ፈጣሪን አታመሰግን። በሰላምህ ነው? የምሬ ነው የምልህ እንዴ። ቢያንስ እኮ እኔ ይሄ ያለፈ ታሪክ ነው ምናምን ከምትል ማለት ነው አንድ ቀን አስመስለህ አትኖርም እንዴ? ቢያንስ ለአንድ ቀን ማስመሰል እንኳን የሚባል ነገር አለ። ሪል እንኳን ተለያይታችኋል ቢባል እንኳን ማለት ነው ማስመሰል የሚባል ነገር አለ። ሲቀጥል ደግሞ ሜሪና ዳኒ እኮ ከእናንተ ጋር ከአንቺ ጋር እንደዚህ አይነት ነገር ማሳለፍ አልፈልግም ከእናንተ ጋር ማሳለፍ አልፈልግም ምናምን ልክ እንደበደሉት አይነት ነገር ምናምን ትዳሩን እንዳፈረሱት አይነት እውነት ለመናገር ማለት ነው። አብርሃም እውነቱን እናውራ ከተባለ የትኛው ጓደኛ የተባለ ነው ዱባይ ድረስ ተነስቶ ሄዶ ለአንተና ለሩታ ብለው ሄደው ማለት ነው። እነዚህ ጸጌ ሄዳለች ያልሄደ ሰው አለ እንዴ? እዚህ ቡታጀራ ላይ አለቅላቂዎች አሉ፣ አመዳም ድቆታም አሉ አይደል? እነሱ ወንድ ናቸው ተብለው ሱሪ ልበሱ እንጂ እኮ ምንም አላደረጉም። ዝም ብለው ቁጭ ብለው እዚህ እየየ ሲሉ ነበር። ማርቆስ ሄዷል። አዎ ማርቆስ የእናቱ ልጅ ጀግና እሱ ሄዷል። ከዛ ውጭ ያሉትን የወንድ አልጫ ሁላ ማለት ነው አንዳቸው እኮ ሄደው ያንተ ሰርግ አላዩ፣ ያንተ ሰርግ አልደገሱ፣ ከአንተ ጋር ወጣ ገባ አላሉ። እነሱ መጥፎም ጥሩም ሲያሳልፉ ነበረ። ስለዚህ ለእንደዚህ አይነት ሰው ምላሽ ይሄ ነው እንዴ? ኬክ አልቆርስም፣ ይሄ ያለፈ ታሪክ ነው። እኔ እውነት ለመናገር አሁን እኮ እንዴት እንደምታስመስሉ እኮ ግራ ገባኝ። እንዴት ነው የምታስመስሉት? ማስመሰል የሚባል እኔ ሼም ይዘኛል። ቤተሰብ የምሬን ነው የምላችሁ። እኔ ሼም ይዘኛል፣ የምር ሼም ይዘኛል። የፈለገም ነገር ቢሆን ማለት ነው በመጥፎም በጥሩም ከጎናቸው የሆነን ሰው እኔ ከአንቺ ጋር እንደዚህ ማሳለፍ አልፈልግም፣ እኔ እንደዚህ ምናምን ዛሬ እንዴት ይሄ ልታስቢ ቻልሽ ብዬ ጠፍጥፌ አልወጣም፣ ትቼ አልወጣም፣ የምር አልወጣም። እንደምንም ብዬ ተቋቁሜ በቃ እኖራታለሁ። እንዴ ተመልካች ሳይቀር አይደል እንዴ ሲያሽቃብጥ የነበረው ሲያሽቋልጥ የነበረው ዛሬ ላይ ግልብጥ ጥብጥ ብለው አዳሚ ሌላ ታሪክ ውስጥ የገባው በእናንተ ምክንያት፣ በአንተ ምክንያት ልበልህ እንጂ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ለማንኛውም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁልኝ ላይክ አድርጉልኝ ጋይስ፣ እውነት ላይክ አድርጉልኝ። እጄ ላይ ክለማኝ እንኳንም ደግ አደረኩ። ሩታዬ ደግሞ እንግዲህ ተቆጥታለች አብርሃም ስለወጣ ብቻ ማለት ነው። እና ውለታ ቢስ ነህ እግዚአብሔርን እያለች ነበረ። ሲቀጥል ደግሞ የፈለገ ነገር ቢሆንም ማለት ጓደኞቻችሁ ናቸው። ማናት ሜሪና ዳኒ አብረው ሄደዋል፣ አብረው መጡ። ከዛ እዚህ ከመጡ በኋላ ሌላ ነገር ሲፈጠሩ ወይኔ በላቸው። እንደነሱ ጓደኛ የገጠማቸው አሉ እንዴ? ለአብርሃምና ለሩታ ከዳኒና ከሜሪ ከነጸጌ በመጥፎም በጥሩ ከእነሱ ጋር እየተሳተፈ የነበረው ማን ነው? እነ ጸጌ እኮ ናቸው፣ እነ ዳኒ እኮ ናቸው። ሌላኛው ማን ነበረ? ማንም አልነበረም። ስለዚህ በእንደዚህ አይነት በተልካሻ ነገር እንትን አትሰጣጡ፣ እውነት አትሰጣጡ። ደግሞ አንተ ማለት አብርሃም የሆነ ለሰው ልጅ ክብር ይኑረህ። ለሰው ልጅ ክብር የለህም እያልኩኝ አይደለም። አሁን አንዳንዴ በምታደርጋቸው አክቶች ክብር የለህም፣ ክብር ሊኖርህ ይገባል። በቃ በመጥፎም በጥሩም ጊዜ ከጎን የነበረ ሰው አክብር፣ ውደድ። በድራማ መልኩም ቢሆን ሌላ ነገር እንዳትፈጥርና አንዳንድ ልጆች ደግሞ ብዙ ነገር እያላችሁ ትገኛላችሁ እና እዛው አሁንም ድራማ ነው ወይስ እውነት ነው ማመን አቅቶኛል የምትሉኝ ልጆች ያላችሁ የኔ ማሮች፣ ጊዜ ሲደርስ የምናይ ይሆናል ሁላችንም ማለት ነው። እናንተ ልታዩ እኔ አውቃለሁ። እኔ ወላሂ ብዬ እምልላችኋለሁ በደንብ አውቃለሁ ምን እንደሆነ ምን እየተካሄደ እንደሆነ። ነገር ግን ማለት ነው እንደዚህ እንትን ስል ብዙ ነገር እንትን እየተባልኩኝ ነው ማለት ነው በውስጥ መስመር። ስለዚህ በመጥፎም በጥሩም ስለምንገናኝ ቆዩኝ፣ አረጋጉኝ ማለት ነው። የምሬ ነው የምላችሁ። ግን ጠብቁ፣ እናንተ ጠብቁና መጨረሻ ላይ ማን እንደሚሰደብ ማንን ደግሞ እንደሚሞገስ ታያላችሁ። ለማየት ያብቃችሁ። የምሬን ነው። አሁን ራሱ እኮ ሰሞኑ ራሱ ብዙ ነገር ሊከሰት ነበረ፣ ብዙ ነገር
እንትን ለማለት ፈልገው ነበረ። ነገር ግን ተመልካች አለ አይደለ? ደደብ እኮ ነን እኛ ተመልካች ስንባል። የራሳችን ህይወት መኖር ትተን የሌላ ሰው ህይወት የምንኖር የራሳችን ሀሳብ እያለብን የራሳችን ትተን የሌላ ሰው ስናማስላድን የምንውለው። ስለዚህ በማያገባን ነገር ገብተን ነው እኮ የምንበጠብጠው። በማያገባን ነገር ገብተን ነው ስናገላብጥ የምንውለው። ስለዚህ በዛ በዛ ይፋ ሊደረግ አልተፈለገም ለአሁኑ ጸጥ ተባለ ማለት ነው። ስለዚህ ከዚህም በኋላ አለ እናንተ ለማየት ያብቃችሁ። እኔ ምንም አይደለም ውድ ቤተሰቦቼ። እናንተ ሰላም የምትፈልጉ ሰዎች አሁንም ቢሆን ሰላም ጠብቁ። ከዛ ውጪ ምንም አይነት ነገር እንዳትጠብቁ። ምንም አይነት ነገር ማለት ነው። ምንም አይነት ነገር እንዳትጠብቁ ከዛ ውጪ ከሰላም ውጪ። እኔ ይሄን ነው ልላችሁ አልችልም። ግን ከሰላም ውጪ ሌላ ነገር ይፈጠራል፣ ሌላ ታሪክ ይመጣል፣ ሌላ ነገር ይመጣል ብላችሁ እኔ ወላሂ ብዬ እምልላችኋለሁ ምንም ነገር እንዳትጠብቁ። እኔ በውሸት ደግሞ ወላሂ ብዬ አልምልም። በጣም ምራን ምንም እሞታታለሁ እንጂ። ስለዚህ ጠብቁ። ሁላችንም ለማየት ያብቃን። ነገር ግን የዛኔ ማን ባናቱን እንደሚተከል ማን እንደሚሰደብና ማን እንደሚረግ አሁን ላይ አሞግሱ፣ በደንብ አድርጋችሁ አሞግሱ እያንዳንዳችሁ። ነገር ግን ነገ ቀን ምን ማን እንደሚከረበት ለማየት ያብቃችሁ። አሁን አመት ባላቸውም እየደረሰ ነው ማለት ነው ውድ ቤተሰቦቼ። ስለዚህ እንዳትጠይቁኝ እሺ። እንዳትጠይቁኝ፣ ግራም እንዳትጋቡ፣ ዝም ብላችሁ መጨረሻው ለማየት ያብቃኝ፣ እስከዛ እድሜና ጤና ይስጠኝ ብላችሁ ለራሳችሁ ዱዓና ጸሎት አድርጉ። በቃ አለቀ። ከዛ በኋላ ለማየት ያብቃችሁ። የኛ ጨጓራ እንግዲህ ማለቁና አልቀረም፣ አልቀዋል፣ አልቀዋል። ጨርሰውናል ሲጀመር እንዴ። የስንት ሰው ጨጓራ ነው ያለቀው ቤተሰብ? አሁን የጨጓራ ታማሚ ያልሆነ አለ ብላችሁ ታስባላችሁ? ታስባላችሁ ወይ? ማንም የለም፣ ሁሉም ታሟል። እና ለማንኛውም የምናየው ይሆናል። መጨረሻውን እናያለን። ሩታዬም ደግሞ አይዞሽ፣ ቆፍጠን በይ በቃ። አብርሃም አሁን በሩ ዘግቶት ወጥተዋል አይደለ? ከዛ በኋላ ኬኩ መቼም አልተበላም አይባልም፣ አብርሃም አልገባም አልተቆረሰምም አይባልም፣ አይታወቅም። ግን ማለት ነው አብርሃም በጣም ነው የሚያስጠላ በእውነት። ኧረ ወደዛ። እኔ እንደዚህ አይነት ነገር አይመችኝም። አሁን ብዙ ጊዜ የሚጠቀመው ቃላቶች ያስጠላሉ። የሚያስጠሉ የትኛው እንደሆነ ታውቃላችሁ? አሁን እዚህ ገምና ላይ ያለፈ ታሪክን ማክበር አልፈልግም። እሺው ያለፈ ታሪክ አንተ ለማን ብለህ ነው የምትኖረው? ለቤትህ ነው ብለህ የምትኖረው? ለሚስትህና ለልጅ ወይስ ለተመልካች? የፈጣሪ ያለ እኔ በአንተ ቦታ ባደረገኝ። እውነቴ ነው የምልህ፣ እኔ በአብርሃም ቦታ ብሆን ማለት ነው ቤተሰብ፣ እንዲያውም ተመልካችን እየየ እያለበት ያለው ታሪክ ፍርቅ ነበረ ማደርገው። ሩድዛ እንዲህ ምንድን ነው ይሄንን አክል ራስን እንትን ብሎ መቆለል፣ ራስን የሆነ ሌላኛው የበታችነት ራስን ከፍ አድርጎ እንትን ማለት። ሩድዛ እኔ መስሎም አይታየኝም ነበረ ቤተሰብ። እኔ በሆን ወላሂ ሌላ ታሪክ ነበረ የምፈጥረው። አሁን እሱ ምን ይላል እዚህ ጋር? ያለፈ ታሪክ። ሰው በራሱ ህይወት እንዴት ይቀልዳል? ሰው በራሱ ህይወት ያለፈ ታሪክ ምናምን ብሎ እንዴት ያወራል? ያላቅም ደስ አይለኝም። እንደዚህ አይነት ነገር ደስ ስለማይለኝ ነው። ለማንኛውም አይዞሽ ገልቴ እየጠጣች ልትሉ እንችላላችሁ እናንተ ራሳችሁ እየጠጣችሁ። እኔማ ምን እጠጣለሁ? አልጠጣም። እኔ የፈላውን የተጋገረውን የተጠበሰውን እበላለሁ፣ የፈላውን እጠጣለሁ። አለቅ። እናንተ ግን መጨረሻችሁ ትጠበሳላችሁ። ጠብቁ። እኔም እጠብቃለሁ፣ እናንተም ጠብቁ። እኔ ከዚህ በኋላ ወደዛ ወደዚህ ልል አይደለም። እና ቤተሰብ ሰላም ሁኑልኝ።